ሰላም እንዴት ናችሁ? እንኳን ወደ ቻናሉ ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ሙዚቀኞች ቢጠቀሟቸው ብዬ የማስባቸውን ዌብሳይት እጠቁማችኋለሁ ማለት ነው። በተለይ ደግሞ ኮርድ ፕሮግሬሽን ማጥናት የምትቸገሩ ልጆች፣ ከዛም ደግሞ ድምፁን ከድራሙ ከኢንስትሩመንቱ መለየት የሚያስችሏቸውን አፖች እና ዌብሳይት ነው ዛሬ የምጠቁማቸው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ይመቻችሁ። የመጀመሪያው አፕሊኬሽን ሞይሰስ ይባላል። ፕሌይ ስቶር ላይ ማግኘት ትችላላችሁ። ፕሌይ ስቶር ላይ ካወረዳችሁ በኋላ ይሄንን ይመስላል። አካውንት እንድትከፍቱ ይጠይቃችኋል። በኢሜይላችሁ አካውንቱ ከከፈታችሁ በኋላ በኢሜይሉ ምን ይልኩላችኋል? ቬሪፊኬሽን ይልኩላችኋል። ኢሜይል ውስጥ ከገባችሁ በኋላ ይሄንን የሚመጣው ሊንክ ነክታችሁ ኢሜይሉን ቬሪፋይ ያደርጉታል ማለት ነው። ልክ አሁን እዚህ ስለከፈትኩ ነው እንደዚህ ያመጣልኝ፣ ለእናንተ ቬሪፋይ ሆኗል የሚል ነገር ያመጣላችኋል ማለት ነው። ከዛ ከፍተን እንገባለን ማለት ነው። ይሄ ዲሞ ነው፣ ያው ራሱ የሰጠን መሞከሪያ ናቸው። ከዛ በኋላ እኛ የራሳችንን ማስገባት ከፈለግን ለላይ ኒው ፕላስ የምትለዋን እንጫናለን ማለት ነው። ኒው ፕላስ የምትለዋን ከተጫኑ በኋላ ወደ ፋይላችን እንድንገባ እንትን ይለናል ማለት ነው። እስኪ የፈለግነውን እዚህ ጋር እዚህ የሆነ ትራክ 6 የሚል አለ፣ እሱን ነክተን እናስገባለን ማለት ነው። ዘን እዚህ ጋር የሚያመጣልን ዝርዝር አለ። ቮካል፣ ድራም፣ ቤዝ ኤንድ አዘርስ ነው። 4 ነገሮችን ፍሪ ይጠቀማል ማለት ነው። ሌሎቹ ወደ ታች ያሉት ግን ያው ፕሪሚየም ናቸው ማለት ነው። ተከፍሎባቸው ነው የሚሰሩት። እንደዚህ ካደረግን በኋላ የመጀመሪያውን እንመርጣለን ማለት ነው። አፕሎድ አድርጎ እስኪጨርስ እንጠብቀዋለን ማለት ነው። አፕሎድ አድርጎ ከጨረሰ በኋላ እንደዚህ አድርጎ ያስቀምጥልናል ማለት ነው። ትራክ 6 የሚለውን አሁን እዚህ ጋር ያለውን እነካዋለሁ ማለት ነው። አሁን እንደገና ፕሮሰስ ያደርጋል ማለት ነው። ከዛ ይኸው እዚህ ጋር ይጨርሳል ማለት ነው። ልክ በዚህ መንገድ ያስቀምጥልናል ማለት ነው። እንግዲህ እንደምታዩት እዚህ ጋር ያው ለየብቻው አስቀምጦልናል ማለት ነው። ቮካሉ አለ፣ ድራሙ አለ፣ ኢንስትሩመንቶች አሉ፣ ከዛ ደግሞ የሰውየው ድምፅ አለ ማለት ነው። እነዚህን በመጠቀም ብቻውን እያጠፋን መከታተል እንችላለን ማለት ነው። በዚህኛው በኩል ሊሪክስ ማየት ከፈለጋችሁ ሊሪክሱን ማየት ትችላላችሁ። እዚች ጋር ደግሞ የግራፍ ምልክት አለች እዚች ጋር እሷን ስንነካት ደግሞ ኪዩን መቀየር እንድንችል ያደርገናል። እዚህ ጋር በመዝሙሩ የተሰራው በኤ ኮርድ ነው። እኛ ወደ ሲ ቀይረን ኮርዱን ማጥናት እንችላለን ማለት ነው። እንደዚህ ይኸው ከላይ እንደምታዩት እየቀየረ ያሳየናል ኮርዱን ማለት ነው። 2 ጥቅም እዚህ አፕሊኬሽን ላይ እናገኛለን። የመጀመሪያ ሴፓሬት አድርገን ብቻዎች ሆኑ ድምጾቹን ማግኘት እንችላለን። ቀጥሎ ደግሞ ኮርዱን በጥቂቱም ቢሆን ማጥናት እንችላለን። እዚህ ኮርዱን ሙሉ በሙሉ አያስጠናንም። ፕሪሚየም እንድንጠቀም ይፈልጋል። መጨረሻ ላይ በቁልፍ ይዘጋዋል ማለት ነው። እስከ ትንሽ ጊዜ ድረስ ግን ይሰጠናል። ይሄው እንደምታዩት ድራሙን ለብቻ ድምፁን ለብቻ እያደረገ ይሰጠናል ማለት ነው። የመጀመሪያው አፕሊኬሽን ይህን ይመስላል። ወደ ሁለተኛው አፕሊኬሽን ስንሄድ ኮርድ ትራከር ይባላል። ይሄኛው ኮርድ ትራከር ደግሞ ኮርድ ብቻ ነው ትራክ የሚያደርግልን። ልክ እንደዛኛው ሰፓሬት አያደርግም። ግን ይሄኛው ቆንጆ ከዛኛው በተሻለ መንገድ ኮርዱን ትራክ ያደርጋል። እንድታጠኑ ያግዛችኋል ማለት ነው። ይሄኛው አካውንት ያስፈልገውም ጀስት ፕሌይ ስቶር ላይ ካወረድን በኋላ እንገባለን ማለት ነው። የሚመጣለን ፊቸር ይህን ይመስላል። ከዛ በመቀጠል ሚውዚክ የሚለውን እንነካና ጀስት እዚህ አንዱን መዝሙር እንመርጣለን ማለት ነው። እኔ በጣም አንድ የምወደው መዝሙር አለ፣ ኢየሱስ ግን የሚለው እስከባለን ያው ፕሮሰስ ያደርጋል እስከሚጨርስ ድረስ። እዚህ ጋር ያሉትን ሴቲንጎች እናያለን ማለት ነው። እዚህ ጋር በኪቦርድ ልክ በኮርድ ያስቀምጥልናል። እዚህ ጋር ኪቦርድ የሚለው ከዛ ጊታር የሚል አለ። እዚህ ጋር ደግሞ ፕሌይ ሴቲንግ የሚለው ቮሊዩሙን ማስተካከል፣ ቴምፖውን ማስተካከል ትችላላችሁ፣ ትራንስፖዙንም ማስተካከል ትችላላችሁ ማለት ነው። ትራክ አድርጎ ጨርሶልናል። ይኸው እንግዲህ እንደምታዩት መዝሙሩን የሰራው ጂ ላይ ነው። እንግዲህ ይኸው እንደምታዩት መዝሙሩን ከፍቶ ሰጥቶናል ማለት ነው። እንደምታዩት ሙሉውን ትራክ አድርጋችሁ ማየት ትችላላችሁ። ከዛ በኋላ መዝሙሩ የተሰራበትን ኪክ ካወቅም በኋላ ምንድነው የምናደርገው? ኮርዱ የተሰራው ጂ ላይ ነው። ከዛ በኋላ ወደ ሴቲንግ ፕሌይ ሴቲንግ ወደምትለው ሄደን ትራንስፖዙን እያስተካከልን እንሞክራለን። ያው ኪቦርድ ላይ እንድታስተካክሉት ማስተካከል ነው። ጂ ቁልፍ ላይ ስለተሰራ +5 አካባቢ እናደርገውና ያው ወደ ሲ ቀይሮልናል። ልክ ስትሰሙት ያው ትራንስፖዙን ቀይሮ ኮርዱን ቁልጭ አድርጎ ያሳያቸዋል። የዚህ እንትን ነገር አንዳንዴ አልፎ ኮርድ ሊስት ይችላል። አንዳንዴ ነው እንጂ ያክላል። በጣም ቆንጆ አፕሊኬሽን ነው የምትጠቀሙት። ከዛ በኋላ ላይ ያለችውን 3 ነጥብ እንነካና ምን እናደርጋለን? አድ ቱ ፋቮራይት እንለዋለን ማለት ነው። የዚህኛው ጥቅም ምንድነው? ኔክስት ላይ ስትመጡ ልክ እንደ ፋይል ሆኖ ይቀመጥላችኋል የሰራችኋቸው መዝሙሮች
ልክ እንደዚህ ሆኖ ይቀመጥላችሁ። ፕሮሰስ አያደርግም ማለት ነው። ጀስት ይከፍትላችኋል። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ ጋይስ፣ በዚህኛው ቪዲዮ እና ከዚህ በፊት በነበሩት 2 ቪዲዮዎች ውስጥ የተጠቀምኳቸው ሳውንድ ትራኮችን ያገኘሁት እዚህ ቴሌግራም ቻናል ላይ ነው። ቤኪ ይባላል። ቆንጆ ቢቶች ናቸው። ሙሉውን ትራክ ማዳመጥ ከፈለጋችሁ ቴሌግራም ቻናሉ ላይ ስለምታገኙት እዛ ገብታችሁ ማዳመጥ ትችላላችሁ። ሌሎችም እንደዚህ ቢት የምትሰሩ ልጆች ካላችሁ አዋሩኝና ቻናሎቻችሁን አስተዋውቃል ማለት ነው። ይመቻችሁ። ኦኬ፣ ኔክስት ደግሞ አንድ ዌብሳይት ነው ማሳያችሁ። ይሄኛው ዌብሳይት ጥርት ባለ ድምፅ ትራኮቹን ሴፓሬት ማድረግ የምትፈልጉ ልክ እንደ ሞይሰስ ነው። ከሞይሰስ በተሻለ መንገድ ግን ጥርት ባለ ኳሊቲ ይሰጣችኋል ማለት ነው። ወደ ማንኛውም ብሮዘር ከሄዳችሁ በኋላ melody.ml ብላችሁ ሰርች ታደርጋላችሁ ማለት ነው። እንደዛ ብላችሁ ሰርች ካደረጋችሁ በኋላ ይሄንን ያመጣላችኋል ማለት ነው። ቀጥታ ያው የሚያመጣላችሁ ፊቸር ይሄንን ይመስላል። ከዛ በኋላ ያው ኢሜይላችሁን ታስገቡለታላችሁ ማለት ነው። ትንሽ እዚህ ለየት የሚያደርገው ኢሜይላችሁን ካስገባችሁለት በኋላ የግድ ያው ይሄንንም ቬሪፋይ ማድረግ አለባችሁ ኢሜይሉን ማለት ነው። ከዛ በመቀጠል ያው አንድ መዝሙር እናስገባለታለን። ያንን መዝሙር ካስገባችሁለት በኋላ የሚቻለው የዚህኛው ደግሞ 2 በቃ ማድረግ የምትችሉት ማለት ነው። 2 ክሬዲት ነው የሚሰጣችሁ። አንዴ 2 መዝሙሮችን ሰፓሬት ማድረግ ትችላላችሁ። ግን ጥርት ባለ ኳሊቲ ማግኘት ትችላላችሁ። ሲጨርስ ምንድነው የሚያደርገው? ወደ ኢሜይላችሁ ሊንክ ዳውንሎድ ማድረጊያ ሊንክ ይልኩላችኋል ማለት ነው። ከዛ በኋላ እሱን ነክተን ምን እናደርጋለን? ዳውንሎድ እናደርጋለን። በዚፕ ፋይል ነው የሚልኩላችሁ። ያንን ዚፕ ፋይል ደግሞ ፋይላችሁ ላይ ከገባችሁ በኋላ ኤክስትራክት አድርጋችሁ ልክ በዚህ መንገድ መጠቀም ማለት ነው። ይኸው እንደምታዩት ሴፓሬት አድርጎ ይሰጠኛል። ግን ጥራቱ በጣም ቆንጆ ነው። እንዲሁም ይህንን አፕሊኬሽን እኔ እነዚህን መዝሙሮች ሪሚክስ ሳደርግ በዚህ አፕሊኬሽን ተጠቅሜ ነው ሴፓሬት ያደረኩት ድምፁ ማለት ነው። ቆንጆ አድርጎ ይሰጣችኋል ማለት ነው። ኦኬ፣ የዛሬው ቪዲዮችን ይህንን ይመስላል። እንደተጠቀማችሁ ተስፋ አድርጋለሁ።